በአማራ ክልል በአገዛዝ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል በጎጃም ቀጠና በአዲስ ቅዳም ከተማ ትናንት ከነጋስ ጀምሮ በተደረገው ውጊያ 19 አገዛዝ ወታደሮች ሲገደሉ 27 የሚሆኑት ደግሞ መቁሰላቸውን የፋኖ አዛዡ ገልጸዋል። በዚህ ውጊያ ደረሰው አጠቃላይ ሁኔታ መረጃዎች ደርሶናል። በቆይታችን በስፋት ታደምጡታላችሁ። በጎንደር ቀጠና እጅግ አንጀት የሚያረስ የአንድነት ዜና ሰምቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር ጥቁር አንበሳ ክፍለ ጦር ፋናዮ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት በጨበጣ ውጊያና በቦምብ ወረራ እጅግ አስጨራሽ ውጊያ ማድረጋቸውን ምንጮች ገልጸዋል። በዚህ ከባድ ትንቅንቅ ያገዛዙ ዋና ኮሎኔልም እንደተመታ ነው ምንጮቹ የገለጹት። መረጃውን በዝርዝር ይዘናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ ንጉስ ሚካኤል አሊኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሪያ አስማማው ዋሴ ከሚመራው አድማ ብተና መካከል የ22ኛ ሻለቃ አዛዥ ሆነው ኢንስፔክተር አዝመራውን መደምሰሱን ሲገልጽ እንዲሁም የኮሎኔሉ አጃቢ በማሰናበት ኮሎኔሉ ማቁሰሉን የኮሩ ህዝብ ግንኙነት አስታወቀም። በውጊያው እጅግ በርካታ ያገዙ ሰራዊት መሸኘቱን የተነገረው ተጨማሪውን ይዘናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርቻ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክና ሼር እንድታደርጉም በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩ። በቅድሚያም ጎንደር ቤቱን በመዝጋት ሲመክር ሰንብቶ ትናንት አመሻሹን የምስራች አሰምቷል። በጎንደር ቀጠና በአርበኛ ሀብቴ ወልዴ የሚመራው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንድነት መፍጠራቸውን ለማረጋገጥ ተችሏል። ሁለቱ የጎንደር ቀጠና ድርጅቶች ከበርካታ ቀናት ውይይትና ንግግር በኋላ በአማራ ህዝብ ላይ የተደቀነው የህልውና አደጋ ለመመከት በሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ትናንት አመሻሹን አብስረዋል። ሁለቱ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን በትናንትናው ዕለት የጠላትን እጆች በመቁረጥ ታላቅ የምስራችን አሰምተዋል። በሌላ በኩል በአዲስ ቅዳም ከተማ ትናንት ከነጋስ ጀምሮ በተደረገው ውጊያ 19 ያገዙ ወታደሮች ሲገደሉ 27 የሚሆኑት ደግሞ መቁሰላቸውን ምንጮች ገለጹ። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት 10 አለቃ ኤፍሬም አጥናፉ ብርጌድ አባላት ጥቅምት 4 ቀን 2018 ዓ.ም ከነጋስ ጀምሮ አዲስ ቅዳም ከተማ በመግባት ባደረጉት የጨበጣ ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን ሚዲያችን ከዙ ህዝብ ግንኙነት መምሪያ ያገኘው መረጃ አመላክቷል። ትናንት ከነጋስ ጀምሮ እስከ ረፋድ ዘልቋል በተባለው በዚህ ውጊያ በቁጥር 19 ያገዙ ወታደሮች ሲገደሉ 27 የሚሆኑት ደግሞ ቆስለዋል ነው የተባለው። በተጨማሪም 16 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ መማረኩ ተረጋግጧል። ትናንት ማርፈጃውን በተካሄደው ውጊያ በአዲስ ቅዳም ከተማ ውስጥ በሚገኙ በአዲስ ቅዳም ስላሴ በአባይን ዓለም በከብት ገበያና በባታ ቤተክርስቲያን አካባቢ መሽገው የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ናቸው እርምጃ የተወሰደባቸው የተባለ ሲሆን በዚህ ውጊያ ከወደ ፋኖ የሰነዘረባቸውን እርምጃ መቋቋም የከበዳቸው ቀሪዎቹ የጠላት ወታደሮች ሙትና ቁስለኛቸውን ሳያነሱም አድጓሚ ተብሎ ወደሚጠራው ተራራ መፈርጠጣቸውን ሚዲያችን ከዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ ንጉስ ሚካኤል አሊኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሪያ አስማማው ዋሴ ከሚመራው አድማ ብተና መካከል የ22ኛ ሻለቃ አዛዥ ሆነው ኢንስፔክተር አዝመራውን መደምሰሱን የፋኖ አመራሩ ገልጿል። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙት 11 ወረዳዎች አንዷ የሆነችው መሃል ሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለ3 ቀናት የንጉስ ሚካኤል አሊኮር ሰራዊት የማጥቃት እርምጃ ወስዶ የጠላት ኃይል መደምሰሱን ማቁሰልና መብታተኑ የተገለጸ ሲሆን ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር መብረቅ ክፍለ ጦርና ኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አዋዶች በውጭጩ ወደ መሃል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ጀብድ ፈጽሞ ከአድማ ብተና ሻለቃ አዛዥ በተጨማሪም የኮሎኔል መብሪያ አስማማው ዋሴ አጃቢ የሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ2ኛ ሻለቃ ዘመቻ መሪና ሶስት የብልጽግና አመራሮችን ከበርካታ የጠላት ሰራዊት አባላት ጋር መደምሰሱን እዙ አስታውቋል። የማልሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እንደተጠቀመባቸውም ተረጋግጧል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸግ ያገዛዙ ኃይል የሆስፒታሉ ህንጻዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም እነሞታይ ፍሬ ካምፑን ተጠግተው በቦምብ ስላጋዩት በትንትኑ ሊወጣ ችሏል ሲል የኮሩ ህዝብ ግንኙነት ገልጿል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አድማ ብተና ሙሉ በሙሉ ተበትኗል የተባለ ሲሆን የጋንታው አባላት ከነበሩ 3 ወደ ኮሩ ሰራዊት በገዛ ፍቃዳቸው ከነሙሉ ትጥቃቸው ሲከዱ 15 ሰላም አስከባሪዎችም ጠላትን ከርተው ወጥተዋል ብሏል
ህዝብ ግንኙነቱ የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆም ከመካነ ሰላም በኩል አጋዥ ቢላክለትም አስክሬን አጅበው ቀብር ከመፈጸሙችም የሰጡት የተለየ ድጋፍ እንደሌለ የገለጸው የፋኖ አዛዡም በትናንትናው ዕለት ማለትም መስከረም 4 ቀን 2018 ዓ.ም ጭምር የልቅሶ ስነ ስርዓት ላይ ጥይት ሲተኮስ ማርፈዳቸውን ለማወቅ ተችሏልም ብሏል። ከዚህ በተጨማሪም ከትናንት በስቲያም አመራሮች ሲቀበሩም የቡድን መሳሪያ ተኩስ ጭምር እንደነበር አረጋግጠናል ያለው የደንሳውን ኦፕሬሽን የመሩት የምልክዝ ምክትል ዘመቻ መሪ ኮሎኔል ፈንታው ሞቁኝም የዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴም የንጉስ ሚካኤል ኮር አዛዥ ሻለቃ አብነው ታደሰም የባለሽርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት የባለሽርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው እንዲሁም የንጉስ ሚካኤል ኮር ወታደራዊ አዛዥ ፋኖ አበበ መኩሪያም የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሩ ስር ካሉት ክፍለ ጦሮች መካከል ከሶስቱ የተውጣጣ ኃይል በሚያዝ ታላቅ የጦር ሜዳ ጀብድ መፈጸም ተችሏልም ተብሏል። በተለይ የ2ኛ ሻለቃ አዛዥ ኢንስፔክተር አዝመረውና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሳቸው የተገለጸ ሲሆን የጠላት ኃይልን አጣብቂኝ ውስጥ ከቶ የተበተኑትም ተመልሰው ወደ ካምፕ አለመግባታቸውና አድራሻቸው መጥፋቱን በአፋባ አማራ ቀጠና ምልክዝ ያገኘ መረጃ ያመለክታል። ይህ በእንዲህ እንዳለ በ602ኛ ኮር 7ኛ ክፍለ ጦር 5ኛ ሬጂመንት ያገዙ ሰራዊት አባላት በአባ ኮስተር ብርጌድ የውስጥ መረጃ ደህንነት ክትትል በተሰጠው የደፈጣ ኦፕሬሽን 2 ያገዙ ሰራዊት አባላት በቁጥጥር ስር መዋላቸው ተሰማም። ኦፕሳ አብዴላ ብሬን ተኳሽና ዲሽቃ መድብተኛ እንዲሁም ሌላኛው ደግሞ አብደል ኑር ረዲ አህመድ ሞርተ ተኳሽ ዲሽቃ መድብተኛ ነበርም የአካባቢውን ማህበረሰብ አለባበስ በመመሳሰል በጉዞ ላይ እንዳሉ በአባ ኮስተር ብርጌድ የውስጥ መረጃ ደህንነት ክትትል አማካኝነት በኮስተር ልጆች በደፈጣ ኦፕሬሽን በቁጥጥር ስር ውለዋል ሲሉ ምንጮች ገልጸዋል። በቁጥጥር ስር የዋሉት ያገዙ ሰራዊት አባላት አገዛዙ በአማራ ሕዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋም ግፍና በደል በመረዳት አገዛዙን በመክዳት ወደ ቤተሰቦቻችን ለመሄድ በጉዞ ላይ እያለ ነው በአባ ኮስተር ብርጌድ የፋኖ አባላት በቁጥጥር ስር የዋሉ ማለታቸውን ምንጮቹ አክለው ገልጸዋል። ክቡራን ቤተሰቦች መረጃችን ሲቀጥል ዳግማዊ ቴዎድሮስ 5ኛ ኮር ያገዙ ወታደራዊ ማዘዣ ቦታ የሆነችውን ደጎማ ከተማን ከበውስጥ በማስገባት በጠላት ላይ የማያዳግም እርምጃ መውሰዱን አስታወቀም። ትናንት ጥቅምት 4 ቀን 2018 ዓ.ም ከጧቱ 12 ሰዓት ጀምሮ የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዮቤ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት በጨበጣ ውጊያና በቦምብ ወረራ እጅግ ላስጨራሽ ውጊያ ማድረጋቸውን ምንጮቹ ገልጸዋል። በዜጋ ባንባጨራም ባምባ ዙሪያና በደጎርሳ ምሽጎች ያገዙ ኃይል ከፍተኛ ኪሳራ ማስተናገዱን የገለጹት የመረጃው ምንጮች በማክሰኝትና ደጎማ ከአርባያ ደጎማ የሚወስዱ ሁለቱ መንገዶች ዝግ በማድረግ ውጊያው መካሄዱና አገዛዙ ጦር ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱንም ገልጿል። በውጊያው ከ15 በላይ የሚሆኑት እስከ ወዲያኛው ሲሸኙ 23 ቁስለኛ ሆነው በአሁኑ ሰዓት በደጎማ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሆነም ታውቋል። ከዚህ ጋር በተያያዘ ጥቅምት 3 ቀን 2018 ዓ.ም በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦሮችን ለመበተን ከፍ ሲልም ደግሞ ለመደምሰስ በሚል አቅዱ የመጣውን ያገዙ ኃይል አሳፍረን መልሰናል ሲል የፋኖ አዛዡ ገልጿል። ውጊያው ከምንዝሮ አርሴማም እስከ አይምባም ደንቀዝ ከፍተኛ ቦታዎችን ያካለለ ሲሆን ያገዛዙ ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ሊመለስ ችሏልም የተባሉም ካዘዞ ካምባ ጊዮርጊስ ከደጎማና ከአርባያ ተወጣጡም የመጣው ብልጽግና ኃይል የዘወትር ግብሩ የሆነውን ሞትና ቁስለትን በክንደ ፈርጣሞች ፋኖ የተከናንቦ ወደ መጣበት እየተመለሰ እንደሚገኝ የገለጸው የፋኖ አዛዡም በውጊያው 9 ሞተ ሲሆን 6ቱ ደግሞ ቁስለኛም ተደርገዋል ብሏል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኚህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።